ይህ ወንድሜ እያልክ እያወራህ እኔ ስለአንተ አይደለም ያወራሁት። አንተ ስለተናገርከው ነገር ግን አወራለሁ። የወንድሜ ብለህ አታወራ። ራስን ችለህ ስለአንተ አላወራሁም ብሩክ። ስለአንተ ፐርሰናል አላወራሁም። ይሄ ጥቁር ሰውዬ፣ ያጭር ሰውዬ፣ ረጅም ሰውዬ አላልኩም እኮ። ስለ ሀሳቡ ግን ማውራት እችላለሁ። መብቴ ነው። እባክህ ብሩክ ተረጋጋ። እንደው በመድኃኔዓለም ኧረ በጌታችን እንደው በኢየሱስ ክርስቶስ ልለምን እባክህ ጸጥ በልና አዳምጠኝ። ማመኑ ብቻውን ከመወገድ ያድነዋል ብሩክ? አዎ ማመኑ ብቻ በስትክክል ያመነ ሰው ከሆነ ያድነዋል። ተመለሰልህ? እሺ ማስረጃ ልስጥ። ስለዚህ ዲያቆን ኦኬ ቀጥሉ። በክርስቶስ ሳያምን ወይም ደግሞ በክርስቶስ ሳይኖርስ አንድ ሰው ፍሬ ማፍራት ይችላል? አይችልም፣ በፍጹም አይችልም። ቴንክ ዩ። እሺ ክፈችልን ኤፊ። በክርስቶስ ያልሆነ ሰው ወይም ደግሞ በክርስቶስ ላይ የሌለ ሰው ፍሬ ማፍራት አይችልም። እሺ በእኔ ያለው ክርስቶስ ክፈች እናንብብና ከዛ ሰውም ያያል፣ ከዛ ምን እንደምትለን እናያለን። እሺ ተመልከቱ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በደንብ አስተውሉ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ምን ያደርገዋል? ሁሉ ያስወግደዋል። ቴንክ ዩ። በእኔ ያለው የሚለው ምን ማለት ነው? አለ በሱ ያላመነ ነው ያልከን አይደል? ይኸውልህ አንዴ በደንብ አዳምጠኝ እሺ። መልስልና እዚሁ ጋር መልስልኝ። ፍሬ የማያፈራውን በእኔ ያለውን ያልከው በክርስቶስ ያላመነ ሰው ነው አልከን አይደል? አዎ እኮ መልስልህ። በእኔ ያለውን ሲል በእኔ ያለውን ቅርንጫፍ ያለው ሲል ጌታ ኢየሱስ ምን እያለ ነው መሰላችሁ? የማያምነውን ግን በማን የተመረጠ? በክርስቶስ ኢየሱስ የተመረጠ ግን ምን ያላደረገ? ያላመነ። ቆይ እሱ አልገባውም። እኔ ዝርዝሩ ቆይ አንዴ ብሩክ መለስኩልህ። እኔ አንድ አይነት ባሪ ዝርዝሩ ውስጥ አትግባ። ምንም ዝርዝር አያስፈልገውም። በእኔ ያለው ያልከው ማለት እንዳይንዛዛ ሰውም የኔን ኮንሴፕት ሰዎች እንዲይዙ ነው በቀላሉ ማለት አንተም እንድትይዝ ነው። በእኔ ያለው ያልከው ያላመነ ወይስ ደግሞ ያመነ? እሺ ልመልስ። በክርስቶስ የተመረጠ ግን ያላመነ። ቻው። ሰውየው መመረጥ አለመመረጥ እሱ አይደለም። እኔ ሰውየው ማመንና አለማመን ግን ያላመነ። እሺ ያላመነ በክርስቶስ የተመረጠ ዲያቆን እንዳትረሳው። በክርስቶስ የተመረጠ ግን ያላመነ እንዳትረሳው። ቀጥል። ችግር የለውም። በክርስቶስ የተመረጠ ከዛ ያላመነ እሱ ማስረጃ ታመጣልናለህ። እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ምን ያደርጋል? ያስወግደዋል። ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠራዋል። በእኔ ያለውን የሚለው ሐረግ ተመልከቱ። በእኔ ያለውን ሐረግ ተመሳሳይ ነው። በነገራችን ላይ በእኔ ያለው የሚለው ፍሬ የሚያፈራው ሁሉ አብዝቶ እንዲያፈራ ምን ያደርገዋል? ያጠራዋል። ስለዚህ እዚህ ጋር የምታስተውሉት ምን አለ ማለት ነው? እዛው ላይ በእኔ ያለው ፍሬ የሚያፈራውን አለ፣ በእኔ ላይ ያለው ብሎ ፍሬ የማያፈራውን አለ። ስለዚህ በእርሱ ላይ ሆኖ እንዳንተ አባባል በእኔ ላይ ያለው የሚል በክርስቶስ ያላመነ ነው ያለን። በእኔ ያለውን ያለው ተመረጠ ያላመነ ዲያቆን ያስታከተ ተመረጠ ያላመነ በደንብ ግለጣት ስለምመጣበት። እሺ የተመረጠ በክርስቶስ ያላመነ ፍሬ ያፈራ ይችላል? አይችልም። ቴንክ ዩ። እዛ ጋር ቀጥሎ ምንድነው ክርስቶስ ያለው? ፍሬ የሚያፈራውን ያለው ምንድነው? በእርሱ ያለው ወይስ ሐረጉ ከየት ነው የመጣው? በእኔ ያለውን ነው የሚለው አይደለም። ቆይ ሰማኝ። ሐረጉ አይደለም። ሐረጉ ምናምኑን እሱን ተው። አሁን በደንብ ቆይ ለምንድን ነው የምትተው? ቀጥታ ቆይ አንዴ ብሩክ ያለማዳመጥ አለባችሁ። አንዴ ቆይ በእኔ ያለው የሚለው ለሁለቱም ነው የቆመው ወይስ ለብቻ ነው የቆመው? ፍሬ ለሚያፈራውም ነው ወይስ ለማያፈራውም ቆሟል? አልቆመም? ይኸውልህ አሁን ነው ለሁለቱም ነው። ለሁለቱ ነው። ቴንኪው በጣም አስተውሉ። ቴንኪው ለሁለቱም ነው የቆመው ነው ያልከኝ። ፍሬ የማያፈራውን የሚለው ደግሞ በእኔ ያለውን ያልከው ያላመነ ወይስ ያመነ ነው ያልከን? የተመረጠ ያላመነ ነው ያልከን። የተመረጠ ግን ያላመነ የተመረጠ ሆኖ ያላመነ ሆኖ ፍሬ ሊያፈራ ይችላል ወይ? ኧረ ቆይ አዳምጠኝ እሺ። ችግር የለውም። አሁን በቁጥር 2 አነጋገር ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሲል በክርስቶስ ኢየሱስ የተመረጠ ግን ምን ያልሆነ ያላመነ የማያምን። ለምንድን ነው እንደዛ ያልከው ስትል ዝቅ ስንል እናያለን። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ ይልና በእኔ ኑሮ እኔም በእናንተ አንድ ኤፌሶን እንትን ታደርጊዋለሽ
እስከ 5 እንድናነበው አንዴ 4 እና 5 አንድ እስቲ ወደ ግራ እስቲ በእኔ ኑሩ እኔም በእናንተ አለ። በደንብ አስተውሉ። እዚህ ያላችሁ 1100 ሰዎች አንድ 4 ላይ አለ። በእኔ ኑሩ እኔም በእናንተ አለ። ቅርንጫፍ አለ ሉክ አንሹ እጅሽን አንሹ፣ ችግር የለውም። በእኔ ኑሩ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ሉክ ቅርንጫፍ በወይኑ ግንድ ባይኖር ስለላይኛው ቅርንጫፍ ማለት ነው። ኦኬ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ማለት ነው። ራይት። ስለዚህ ያወራችሁ ያለው ቆይ በወንድም ተረጋጋ። የተጠየቀው ገብቷል። አንዴ ወደ ላይ መልሽልኝ እስቲ። ቁጥር 2 ምንድነው የሚለው? የተጠየቀው ምንድነው? ፍሬ የማያፈራው በእኔ የሚለው እዛው ላይ በእኔ የሚለው ለሁለቱም ነው የሚቆመው ወይስ አይቆምም? ለሁለቱም ነው የሚቆመው አይደል ያልከን? ለሁለቱም ይቆማል። ለሁለቱም ሲቆም ግን ላመኑትና በክርስቶስ ተመርጠው ግን ምን ላላረጉ ለማያምኑ የተጻፈ ነው። ኦኬ በእኔ የሚለው እዛው በሁለት ነው የከፈልከው አንተ ራስህ። በእኔ ያለውን ቅርንጫፍ የሚለውን ስለሁለቱም ስለሚያወራ አው ይላል እኮ አራስ ኮን ያመጣው ጌታ አላለም። ቆይ አንዴ እዛ ቁጥር 2 ተመልከቱ። አንዴ ሚውት አድርገው ቁጥር 2 እዛው ተመልከቱት ጋይስ። ለሁለቱም ነው የቆመው ይሄ ቃል። ምንድነው የሚለው? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግዳል። በእኔ ያለውን ቅርንጫፍ ያስወግዳል። ፍሬ የሚያፈራው በእኔ ያለውን ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራዋል። በእኔ ያለውን የሚለው ምንድነው ያለው ወንድማችን? ያላመነ ሰው አለ። በእኔ ያለው ቅርንጫፍ የተመረጠ ያላመነ ብሩክ አንዴ ሚውት አድርገው። የተመረጠ ችግር የለው። የተመረጠ ገባ አልገባ ኖ እሱ አይደለም እሷችን። የተመረጠ ወይስ ያልተመረጠ የሚለው አይደለም እሷችን። ትልቁ ያመነ ወይስ ያላመነ የሚለው ነው። በእኔ ያለው ያላመነ ፍሬ የማያፈራው በእኔ ያለው ፍሬ የሚያፈራው ያላመነ ፍሬ የሚያፈራው። እንዴት ነው ፍሬ የማያፈራው በእርሱ ላይ ሆኖ ፍሬ የማያፈራው ማለት? በጣም አስቂኝ ነገር። በእኔ ያለውን ቅርንጫፍ አለ ጌታ። አንዴ ሀሳቤን ልጨርስ፣ ተረጋጋና ከዛ ትመጣለህ። ያው ቃል በቃል በእኔ ያለውን ቅርንጫፍ ሁሉ ያስወግዳል። ጌታችን ኢየሱስ ክርስቶስ በክርስቶስ ላይ ሆኖ አንድ ሰው ፍሬ የማያፈራ ከሆነ አምኖ ፍሬ የማያፈራ ከሆነ ምንድነው ያለ ያለው? ያስወግደዋል። በእርሱ ላይ ሆኖ ደግሞ ፍሬ የሚያፈራ ከሆነ አብዝቶ እንዲያፈራ ያጠረዋል። ኮንሰፕቱ በእኔ የሚለው የሚያምን ነው እንጂ የማያምንን አይወክልም ማለት ነው። እዚህ ጋር የሚያምን ቃል በቃል በእኔ ያለው የሚያምን አንዴ አይልም። ላስረዳልህ እዛው ጋር አስረዳኝ። አይልም እዛው ያስረዳል። በጣም አሪፍ። አሁን ዲያቆን የጠየቀን ጥያቄ ምንድነው? በደንብ አዳምጡ። ይሄን ላልፈው የማልፈልገው ትምህርት ነው። ምን አለ? ይሄ ለአማኞች ብቻ የተጻፈ ነው አለ። ኦኬ ምን ይሆኑ? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሉክ ፍሬ የማያፈራውን ሲል ይሄ በእኔ ያለው የተባለው ሰውዬ ማፍራት አለበት የሚል ነገር ነው እየተናገረ ያለው እያለ ነው። ማን? ዲያቆን። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል ሲል ይሄ በእኔ ያለው የተባለው አማኝ ነው ያለው። ዲያቆን አማኝ ነው ያለው። ፍሬ ማፍራት ግዴታው ነው እያለ ነው። ኦኬ ይሄኛው በሁለት የከፈልኳቸው ነው እመጣበታለሁ። ታች ላይ ስንወርድ ምን ይላል? በእኔ ኑሩ እኔም በእናንተ ቅርንጫፍ አለ። ፍሬ የሚያፈራውን ቀጥል ፍሬ የሚያፈራውን እዛው ነኝ ሳትዘል ቆይ አንዴ ቁጥር 2 እየተዘለ እዛው ጋር ጨርስ። የፍሬ የሚያፈራውን ቀጥልበት። ኦኬ ወረደ በቃ ኖ ከዚህ በኋላ ፕሊስ እንዳታስገቡ እና አይ ቲንክ አውቆ የተኛ ቢቀሰቅሱት አይሰማም። ማንም ሰው አይሰማም። ኖ ታች ያለ ሀሳቡ ግልጽ ነው። በነገራችን ላይ አሁን ይህ ሰው እየተከራከረ ያለበት ሀሳብ ትምህርት ላይ እንዳይመስላችሁ። ትምህርት ላይ አይደለም ሞኬ፣ ትምህርት ላይ እኮ አይደለም እየተከራከረ ያለው ቋንቋ ላይ ነው። አሁን ይህንን ሰው ቁጭ ብለን አማርኛ ነው ልናስጠናው የሚገባው እንጂ ስለ ትምህርት እኮ አይደለም እያወራ ያለው። በእኔ ያለውን የሚለው በክርስቶስ ኢየሱስ ያመነ ነው ብሎ መልሶ ነበር። አንድ ከዛ በእኔ ያለውን የሚለው ከእንደገና የለም በክርስቶስ ያመነ ማለት አይደለም በክርስቶስ ያላመነ ነው አለ። ሁለት አንተ በክርስቶስ ያለነ ወይስ አይደለም ሲባል እኔ ደግሞ በክርስቶስ ያለው ነኝ አለ። ከእንደገና በክርስቶስ ያለ ማለት በክርስቶስ ያመነ ነው የሚለውን ሀሳብ ከእንደገና ገዝቶ እኔ በክርስቶስ ያለው ነኝ አለ። ይሄ የቃላት ጨዋታ የሚጫወት ሰው ጋር ጊዜ ማባከን የለብንም። ባጭሩ ግልጽ ነው ሀሳቡ። ሁላችሁ እዚህ ውስጥ ያላችሁ ፕሮቴስታንት እህቶች ወንድሞች መጽሐፍ ቅዱስን ገልጣችሁ መከታተል ነው። ያው ይሄንን ሲያስወርድበት ትልቁ ሪዝን ምንድነው? አንደኛ በቃ ጀስት እያደረገ ያለው ሀሳቡ
የቃላት ጨዋታ ላይ ብቻ ማለት የሆኑ ነው ይሄ እንዲህ ነው ይሄ አይደለም ለማለት እንጂ ትምህርት ላይ ፎከስ አድርጎ ለማለት አይደለም። ከዛ ውጪ ደግሞ አክት የሚያደርግ ሰው ፐርሰናሊ አይመቸኝም። አክት የምታደርጉ ሰዎች ላይ ባትገቡ ጥሩ ነው። የመጽሐፍ ቅዱስን 2% እንኳን ያክል ሳያነብ ግን እንዳነበበ ሰው አክት ማድረግ በራሱ ጥሩ አይደለም። ሞኬ ይቅርታ እንደው አንተ ሐሳብ ላይ ጣልቃ ስለገባውና ሲያደርግ የነበረው የቃላት ጨዋታ ነው። ካየው በእኔ ያለውን የሚለውን ግልጽ እኮ ነው፣ ግልጽ ነው ሐሳቡ ለማንም ሰው። በነገራችን ላይ እንደው 4ኛ ክፍል 5ኛ ክፍል ላሉ እንኳን ህፃናት ሐሳቡን ብታቀርብላቸው ግልጽ ነው እኮ ሐሳቡ። በቋንቋ ደረጃ ይረዱታል። ትምህርቱን ማብራራት ላይሆን ይችላል እንጂ የሚችሉት ከዛ ውጪ በቋንቋ ደረጃ ማንም የሚረዳው ጉዳይ ነው። ጌታችን ኢየሱስ ክርስቶስ በእኔ የማይኖር ይላል ክርስቲያኖች ቁጥር 6 ላይ በእኔ የማይኖር ሲል በክርስቶስ ያላመነ ማለት ነው። አጭርና ግልጽ። በክርስቶስ ያላመኑ ሰዎች ከክርስቶስ ጋር እድል ፈንታ የላቸውም። ምክንያቱም ከወይን ግንዱ ጋር አልተጣበቁም፣ ቅርንጫፍ አልሆኑም። እሺ ሰው በእርሱ የማይኖሩት በአጠቃላይ ይደርቁማል፣ ወደ እሳት ይጣላሉ። ያው ከጌታ ጋር እድል ፈንታ አይኖራቸውም። ሐሳቡን ቁጥር 6 ላይ እንደዛ ብሎ ያስቀምጣል። ከዛ ቁጥር 2 ላይ ከፍ ስትሉ በክርስቶስ ያመነ ደግሞ ቅርንጫፍ እንደሚሆን ይናገራል። ጌታችን ኢየሱስ ክርስቶስ በእርሱ አምነው 2 አካላትን ይጠቅሳል። እዚህ ጋር ሁላችሁም አዳምጡ። የክርስትና ሕይወት የሚጀምረው በመዳን ነው። የክርስትና ሕይወት የሚጀምረው ምን ማለት ነው? በመዳን ነው። ምን በማለት? በክርስቶስ ኢየሱስ በማመን። ሰዎች ካመኑ በኋላስ በበጎ ስራ መጽናት እንዳለባቸው ቅድስት ቤተክርስቲያናችንን መጽሐፍ ቅዱስም ያስተምራል። ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል በእርሱ ያመኑትን ሜንሽን እያደረገ ነው። በእኔ ያሉትን አለ። ኦኬ እሺ፣ በእርሱ ያመነ በእርሱ አምኖ መልካም ፍሬ የሚያፈራ ሁሉ የክርስቶስ ኢየሱስ አባት እግዚአብሔር አብ አብዝቶ እንዲያፈሩ ያጠራቸዋል። በእርሱ አምነዋል። እሺ ኦልሬዲ የመዳንን ሕይወት ጀምረውታል። ከዛስ በመልካም ፍሬን የሚያፈሩ ከሆነ ደግሞ አብዝቶ እንዲያፈሩ ያጠራቸዋል። ስለዚህ በእርሱ አምነው መልካም ፍሬ የሚያፈሩ አሉ፣ መልካም ፍሬ ማያፈሩ አሉ። በክርስቶስ ኢየሱስ አምነው መልካም ፍሬ የሚያፈሩ አሉ፣ ደግሞ ማያፈሩም አሉ። በክርስቶስ ኢየሱስ አምነው መልካም ፍሬ የማያፈሩት ይወገዳሉ። አጭርና ግልጽ። ማመናቸው ብቻውን ከመወገድ አያድናቸውም። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ምን ይላል መሰላችሁ? ወንድሞች ሆይ እምነት አለኝ የሚል ሰው ቢኖር ስራ ግን ከሌለው እምነቱ ምን ይጠቅመዋል? ቁጥር 20 ላይ ከእንደገና ወረድ ስትሉ እምነት ከስራ ተለይቶ የሞተ ነው ይላል። ሁላችሁ እምነት ከስራ ተለይቶ የሞተ ነው እያላችሁ ኮሜንት ሴክሽን ላይ ጻፉላችሁ። ሁሉም ይመልከቱ። እምነት ከስራ ተለይቶ የሞተ ነው። እምነት ከስራ ተለይቶ የሞተ ነው ምን ማለት ነው ስንል አንድ ሰው እውነተኛ የሆነው የወይን ግንድ ማን ነው ብለናል? ሁላችሁም አስታውሱ፣ ክርስቶስ። በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናል። እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ይሆናል። ቅርንጫፍ ከሆነ በኋላስ መልካም ፍሬ ማፍራት ይኖርበታል። መልካም ፍሬ ማያፈራ ከሆነ ግን ኦኬ ክፍሉ እንደሚናገረው ይወገዳል። ከክርስቶስ ኢየሱስ ጋር እድል ፈንታ አይኖረውም። ሰዎች በበጎ ስራ እንዲጸኑ ቤተክርስቲያን ታስተምራለች። እንዴት? የሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ ሁላችሁም ገልጣችሁ ይዩት። ቅዱስ ጳውሎስ በመልእክቱ በበጎ ስራ በመጽናት ስላመኑ ሰዎች ነው ወረድ እያወራ ያለው። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ማለት ነው እርሱ የዘላለም ሕይወትን ይሰጣቸዋል ይላል። ስለዚህ ሰዎች በመጀመሪያ በክርስቶስ ኢየሱስ በማመን ቅርንጫፍ መሆን ይጠበቅባቸዋል። ፍሬ ከማፍራት በፊት ቅርንጫፍ መሆን ያስፈልጋል። ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ ግን መልካም ፍሬ ማፍራት ይጠበቅባቸዋል። በምዕራባውያኑ በኩል በተለይ የፕሮቴስታንቲዝሙ ቸርች በግብረ ሰዶሜነት እየተናጋ ያለው ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት ስላለ ነው። ይሄ በጣም ከባድ የክህደት ትምህርት ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን አያገኙም። ሰው በክርስቶስ ኢየሱስ በማመን ይድናል። አዎ ይድናል። የመዳንን ሕይወት ይጀምራል። ኦፍኮርስ ይጀምራል። ከዛስ በበጎ ስራ ሊጸና ይገባል። መልካም ፍሬ ሊያፈራ ይገባል። ካላፈራስ ይወገዳል። እንዲህ ስናገር ቅር የሚላችሁ ካለ እንዲህ ስናገር ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ ሰዎች ካላችሁ እና ሮፍማ ቢዝነስ እኔ አይደለም ያልኩት መጽሐፍ ቅዱስም። ሞኬ እዚህ ላይ ማጠቃለያ ሰጥና ለተሙ ድል እንስጠው። አይ እዛው ቁጥር እንትን በግራመር ሊ ስንሄድ ራሱ ስናየው በእኔ ያለውን ቅርንጫፍ ፍሬ የማያፈራውን ያስወግደዋል ነው። በእኔ ያለውን ቅርንጫፍ ያስወግደዋል ካለ ደግሞ ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራዋል ይላል። ስለዚህ ግራመርሊ በእኔ የሚለው ያመኑትን ነው ቀጥሎ የሚያብራራው ራሱ
ያላመኑትን ካለ አንድ ሰው ከጅምሩ ያላመኑትን ካለ ግራመርሊ ሮንግ ነው ማለት ነው። ቀጥሎ አያምንበትማ የሚያፈራው ሳያምን አንድ ሰው ማፍራት ስለማይችል ማለት ነው። ጌታ ኢየሱስ ክርስቶስ ቅርንጫፍ መሆን የሚቻለው በማመን አንድ ሰው ሳያምን ቅርንጫፍ ሊሆንም አይችል። ስለዚህ በእኔ ያለው ጌታ ያለው ፍሬ ማፍራት ሲያመጣ በእኔ የሚለው ማመንን ነው የሚያመለክተው እንጂ አለማመንን አያመለክትም ማለት ነው። ማመንን ነው የሚያመለክተው። በቀላሉ የማያምኑት ከጅምሩ በክርስቶስ ቅርንጫፍ ሊሆኑ አይችሉም። እና ፓስተሮቻችን እንስማ ወይስ ይሄንን ልጅ እንስማ? ጋይስ ፓስተሮቻችሁ፣ በነገራችን ላይ ፓስተር እንትን ቃል በቃል ነው የሚጠቀመው። ፍሬ የማያፈራው የሚለው ያላመኑትን፣ ያመኑት ግን በክርስቶስ ላይ ሆኖ ፍሬ የማያፈሩትን ነው የሚለው ፓስተሮቻችሁ። ቃል በቃል ነው አውጥቼ አሳያቸዋለሁ። ብሩክ የውሸት ታሙ ፓስተር ማን ነበረ? ይሄ ፓስተር ከዛው ከፔንቴኮስታል ማለት ነው። ፋሲል አይ ፓስተር ፋሲል ሰር አንድ አለ ሌላ የምኑ ፍሬ የማያፈራው ይቆርጠዋል። ቃል በቃል ነው የሚጠቀምበት። ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራዋል። ፓስተር ማሙሽን ነው። ፓስተር ማሙሻ ቴንክ ዩ። ፓስተር ማሙሻ ቃል በቃል ነው የሚጠቀመው። እሺ ብሩክ ፈልግና አገኝ። ቃል በቃል ይሄንን በቃ ይቆረጣል ነው የሚለው ማሙሽ። አሁን ማሙሽ ነው የጴንጤቆስታሉ የማሙሽን ሙሉ ወንጌልን ነው ማምነው ወይ የምንቀበለው ወይስ አንተ? እና በጣም ነው የሚገርመው። እና በዚህ ልክ በነገራችን ለመጀመሪያ የመጀመሪያ ሰው በነገራችን ላይ በእኔ ያለውን ቅርንጫፍ ያላመኑት ናቸው ብሎ የፈታ ይሄኛው ልጅ ነው የመጀመሪያው። በሪሊቾች ፋዘርም ሂዱ በማንም ስኮላሮች ጴንጤ ስኮላሮችም የማያምኑ ናቸው የሚል አንድ ቨርስስ ካመጣልን እንቀበለዋለን። የምር ኢቭን ከፕሮቴስታንቶች ከራሳቸው ስኮላሮች ማለት ነው። ሰው እኔ በዚህ ልክ መቅጠፍ በእግዚአብሔር ቃል ላይ ደግሞ ስርዓትም ይኖር ብሩክ ስታወራ ምናምን ቢያንስ ሪስፔክት ይኖር ስርዓት ይኖር። ቀጥልተን ተሙ ሞኬ ቃሎት ያሰማልን እንዴ ተሙሽ ወረደ በቃ ቤትሻ ተሙ አለቀ። ተሙን እናስገባ። እናመሰግናለን ስለነበረን ጊዜ። ምንም አይደል። ተሟችን እንዴት ነው ዲያቆን? ሁሉ ሰላም? ተመስገን እንበል ተመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። የሆነ ነገር ማለት ትፈልጋለሁ ብለህ ነበር ቅድም። አይ ስለጠፋ ነው። ናፍቀኸኝ ነው። አይ ብራዘር አንጀት አትብላ። አሁን ለምሳሌ አሁን ምን አለ መሰለህ፣ የሚናፍቅ ሰው የሚያደርገውን ነገር ማድረግ አለብህ። ይኸው ስልክ ያለ ደውልልኝ። እንዳጋጣሚ ሆኖ ስልክ ጠፋብኝ። ደውላለሁ። የኔ ስልክ የሚጠፋ ስልክ ነው የኔ። ኧረ መደዳውን ቁጥርማ ከጠፋ ራሱ ችግር ነው ነው ወይስ ስልክ ሌላ ያሸመደደ ሰው አለ? በነገራችን ላይ እግዚአብሔር ይመስገን በቅርቡ እኔም የምሸመድደው ስልክ ይዛለሁ ቁጥር። ሁላችሁም የምትይዙት የምሸመድዱት ቁጥር ኖሯችሁ እኔ እንዴት አጣለሁ? ራሰ በራው ወንድማችን የት ሄዶ ነው? መጥቷል። አብረን ነው የመጣ ነው። እና የሆነ ነገር ምሳ ምናምን ቁርስ ነገር ምናምን እንበላለን። እግዚአብሔር ቢፈቅድና ብንኖር ነገ እንበላለን። ኧረ በደስታ አንተ ደግሞ ትጥፋ። በጣም እየጠፋ ነው። ከሰሞኑ በአንድ ለአንተ ብለኔም በጣም ቅርብ የሆነ ወዳጄ ተሙ ሊያገባ ነው የሚል ነገር ሲናገር ሰማሁና ተመስገን፣ እኛም ሽማግሌ ሆነን ለመሄድ ያበቃን አምላክ ስሙ ይክበር ይመስገን አልኩኝ። እኔም ለራሴ ምን እንደማገባው አልገባኝ። ሀሳብ ነው እና አስገባው ወደ አእምሮዬ እንዴ። አይ ሽምግልና የሚላከው ለምንድን ነው? ተሙ እኛን ሽማግሌ ያልገህ የምትልከው በትዳር ህይወት ለመባረክ ወንጌል በህይወት ከሚሰበክባቸው መንገዶች ውስጥ አንዱ ትዳር ነው እና እንዳገባ ሚስት ማለት ነው።
አዎ እንደዚህ አይነት እኔ እኮ ነገር ባለትዳር እኮ የልጅ አባት እኮ ነኝ። ምን አስበህ ነው እንዴ? አንተ መቼ ዕለት ነው ስናወራ ድንግል ነኝ አላልከኝ እንዴ? አይ በቁም ነገር ግን ተሙዬ ልጅ እንዴት ነው በእናትህ? በዚህ አጋጣሚ ተሙሻም በጣም የመሰለ ቆንጆ ልጅ ተከበረለት። በጣም ልደቱ ተከበረ። እግዚአብሔር ስንት ዓመት ሆነ? አሁን 4 ዓመት ሞላው። በጣም ደስ ይላል። እግዚአብሔርን በጣም ቆንጆ ልጅ ነው ያለው። በነገራችን ላይ ታሙ የኔ አባት በጥበብ በሞገስ በእድሜ በጸጋ ያሳድግልህ። አሜን አሜን። የኔ አባት አሜን አሜን። ተሙዬ እና ጠፍታል። እንዴት ነው አንተ? ሰርጉ እንዴት እያደረገ ነው? ተሙ ወይ ይሰማል? በጣም ነው የሚሰማው። ትንሽ ኔትወርክ እኔ ጋር በጣም እያስቸገረ ነው። ይሰማል ይሰማል። ተሙ ጨልሞብኛል። አልጨለመም፣ ይታያል ይታያል። ለምንድን ነው እስካሁን ድረስ ጸጥ ያለው? ተሙ አለ ከስር ያለ ጋይስ። ኧረ አላወራም፣ በቃ ትቻለሁ። እንዴት ነህ? ስለጠፋ ነው ተሙ የተመለስክ አሁን እና ትንሽ እንዴት ነው የትዳሩ ዝግጅቱ? እንዴት ነው? ለምንድን ነው ኔትወርኩ የሚቆራረጠው? ኧረ ይሰማል አባቴ። እድሜ ልክ ታሳይ። በጣም 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 ኔትወርክ የተቆራረጠ ነው። ሌላ ሀሳብ። እሺ ተሙዬ፣ አይ በቃ ልወጣ ነው ከላይፍ። ነገም 4 ሰዓት ምናምን ላይ እንደዚህ ላይቭ ይኖረናል። በትሽር ብቅ በል። ከዛ ከመውጣታችን በፊት ግን አንድ ነገር ልናገር፣ አንድ መልእክት። ያው እንደተለመደው እንደምታውቁት በአርሲ የተገደሉ ላሉ ክርስቲያኖች ወንድሞቻችን እስካሁን ድረስ ሁሉም ነገር በጣም ብዙ ዋጋ እየከፈሉን ያሉት የአርሲ ክርስቲያኖች ወንድሞቻችን እና ክርስቲያኖች አሁንም በቻልነው አቅም ለእነዚህ እህት ወንድሞቻችን ሁላችንም ድምፅ እንሁን። ሁላችንም በቻልነው አቅም